ክርስቶስ ከሙታን ተለይቶ ሞትን ድል አድርጎ በመንፈቀ ሌሊት በተነሳ ጊዜ ትንሣኤውን ያዩት በመጀመሪያ ጊዜ ብርሃነ ትንሣኤውን ያዩ ሴቶች ናቸው። ትንሣኤውንም እንዲነግሩ እንዲያበስሩ የታዘዙት ሴቶች ናቸው። ከመስቀሉ ስር ያልተለየው ቅዱስ ዮሐንስ ፍቁረ እግዚእ ትንሣኤውን ሳያይ ሴቶች ለምን ተመለከቱ? የሐዋርያት አለቃ የተባለው ቅዱስ ጴጥሮስ ትንሣኤውን ሳያይ ሴቶች ለምን ትንሣኤውን ተመለከቱ? ሌሎችም ሁሉን ትተህ ተከተልን ብሎ ቅዱስ ወንጌል እንደነገረን ሁሉን ትተው የተከተሉ ደቀ መዛሙርቱ ትንሣኤውን ሳያዩ ሴቶች ትንሣኤውን ለምን ተመለከቱ? ዓለምን ጨው ሆነው የዓለም ብርሃን ናቸው የተባሉ ወንዶች ወይም ደግሞ ሐዋርያት ተቀምጠው የማሰር የመፍታት ስልጣን የተሰጣቸው ደቀ መዛሙርቱ ትንሣኤውን ሳይመለከቱ ሴቶች ትንሣኤውን ያዩት ለምንድን ነው? በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የተባሉት ሐዋርያት ሳይመለከቱ ሴቶች ትንሣኤውን ለምን አዩ? በጣም ይገርማል። ለምንድን ነው? ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል። ለላህ ደግም ኃጢአት ይታደግሎም ወለላህ ደግም ኃጢአት ይታደግሎም እግዚአብሔር ዮሐንስ ወንጌል ምዕራፍ ላይ ተናገራቸው። ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን ደግሞ ይቅር ያላላችኋቸው አይቀርላቸው ብሎ እግዚአብሔር ቃል ኪዳን የገባላቸው ሰዎችን እንዲፈውሱ ብዙ ነገር እንዲያደርጉ ታምራት እንዲያደርጉ ስልጣን የሰጣቸው ደቀ መዛሙርት ትንሣኤውን አላዩ። ሴቶች ናቸው ያዩት። ለምንድን ነው? ሴቶች ለትንሣኤውን ለማየት የተመረጡት ለምንድን ነው? 3-4 ጉዳዮችን እናያለን። የትም እንዳትሄዱ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን ሁላችሁንም በልዑል አምላክ በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ዛሬ ዕለተ ቀዳሚት ናት። ቅዱሳት አንስት እየተባለ የሚጠራው ቀን ላይ ነው ያለነው። ትንሣኤውን ባዩ እግዚአብሔር ትንሣኤውን በገለጸላቸው ቅዱሳን ሴቶች የተጠራ ስም ወይም ደግሞ ዕለት ላይ ነው ያለነው። ለዚህ ቀን ያደረሰን እግዚአብሔር ይመስገን። ቅድም የነገርኳችሁን የጠየኳችሁን ጥያቄ እንመልከት። ለምንድነው እግዚአብሔር ትንሣኤውን ለሴቶች ያደረገው የሚለው 3-4 ጉዳይ እናያለን ብያችኋለሁ። የትም እንዳትሄዱ። እናንተ አውቃችሁ ተረድታችሁ ሌሎች ታሳውቃላችሁ። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው እግዚአብሔር ትንሣኤውን የገለጸው ለካሳ ነው። ካሳ ለማድረግ ነው። ካሳ ለመክፈል ነው። ስለዚህ ለካሳ ካሳ እንዲሆን እግዚአብሔር ብርሃነ ትንሣኤውን ለሴቶች ገለጠ ማለት ነው። ካሳ እንዲሆን ማለት ምን ማለት ነው? ሰው የወደቀው የሞተው በሴት ነው አይደል? ታስታውሳላችሁ። እንግዲህ ሴቶች ይቅርታ አድርጉልን፣ እንግዲህ ስለእናንተ ነው የምናወራው። ምን ለማለት ነው? ሰው የወደቀው በሴት ምክንያት ነው። ምን ማለት ነው? በሔዋን ማለት ነው። በእርግጥ አዳም አልበደለም ማለት አይደለም፣ ተፈርዶበታል። እምቢ ማለት ይችል ነበር። እሷን ማረም ማስተካከል እየቻለ አብሮ ተስማምቶ ስላደረገ በአዳምም ተፈርዶበታል። ግን ምክንያት የሆነችው የመጀመሪያው ሴት ናት። በሔዋን ምክንያት ሰው ሞተ። በሔዋን ምክንያት ሰው ዘላለማዊ መሆኑን አጣ። በሔዋን ምክንያት ከገነት ተሰደደ። በሴት ምክንያት ማለት ነው። በሴት ምክንያት ሞትኩ እያለ ሲያዝን ይኖር የነበረ የሰው ልጅ በሴት ምክንያት ለማዳን ለሴቶቹ ካሳ ለመክፈል ሴቶች ናቸው ሞትን ያመጡብን፣ ሴቶች ናቸው ይህን ያደረጉብን እየተባለ የታሪክ ጠባሳ እንዳይኖር ካሳ ለመክፈል እግዚአብሔር ምን አደረገ? በሴት የወደቀውን የሰው ልጅ ለማዳን የመጀመሪያ ያደረገው ምንድን ነው? ከሴት መወለድ አይደል? ከሴት ተወለደ፣ ሴት አሳደገችው። ከዚያ በኋላ ሞተ። ሞትን ድል አድርጎ ደግሞ ከተነሳ በኋላ ለሴት ተገለጠ ማለት ነው። በሴት ሙተን ነበር። አሁን ደግሞ በሴት በኩል ማለት አዳነን። ትንሣኤውንም በሴት በኩል አበሰረን ማለት ነው። በሔዋን በኩል የሞትን ብስራት ሰማን። አሁን ደግሞ በሴቶች በኩል የሕይወትን የትንሣኤን ብስራት ሰማን። እሱን ሊክስልን ነው እና እንደውም ቅዱስ ዮሐንስ አፈወርቅ ወኮነት ፈዳሂተ ዕዳሃ ለሔዋን የሔዋንን ዕዳ ከፋይ ሆነች ይላታል። ድንግል ማርያምን ሲያነጻጽር የሴቶችን ዕዳ የከፈለችው ድንግል ማርያም ናት። ግን ለሌሎችም ሴቶች ትንሣኤውን መግለጹ ለሴቶች ካሳ ለመክፈል ይህንን አደረገ ማለት ነው። በይገርማችሁ በብሉይ ኪዳን በመጻሕፍት በዘር ቆጠራ ምናምን ሴቶች አይካተቱም ነበር። ሴት በጣም
የተናቀች ነበረች። እነ ቅዱስ ጳውሎስ ነው ብሲ ወብሲ ተሐዱ አካል እሙንቱ ባልና ሚስት አንድ አካል ናቸው ብለው ብዙ ዋጋ ተከፍሎ በአዲስ ኪዳን እነ ቅዱስ ዮሐንስ አፈወርቅ ሌሎችም በብሉይ ኪዳንም በእርግጥ ብዙ የተነገሩ ነገሮች አሉ። እኩል እንዲሆኑ ብዙ ዋጋ ተከፍሎ ነው ሴትና ወንድ አንድ ነው በሚለው ሐሳብ ዓለም የተስማማው እንጂ ለዘመናት ርስት ጉልት አይካፈሉም ነበረ። ሴቶቹ መብት አልነበራቸውም ለብዙ ዘመን። ይሄ የሆነው ምንድነው? የሞት ምክንያት ናቸው ተብሎ ነው። አሁን ግን ክርስቶስ ያንን ታሪካቸውን ለመሻር የመጀመሪያው ትንሣኤውን ለሴት አደረገው። ምክንያቱም የመጀመሪያው እና ምን አልኳችሁ? ለካሳ ታሪካቸውን ለመቀየር ሴት የሞት ብቻ ምክንያት ሳትሆን የህይወት ምክንያት ናት። ይሄው በሴት ብትወድቁ በሴት አድኛችኋለሁ ለማለት እግዚአብሔር ትንሣኤውን ለማን ገለጠ? ለሴቶች ገለጠ። ስለዚህ ትንሣኤውን ሴቶች የሰሙበት የመጀመሪያውን የትንሣኤ ብስራት ሴቶች የተናገሩበት ወይም ደግሞ ለሴቶች ክርስቶስ ትንሣኤውን የገለጸው በሴት ምክንያት አድኛችኋለሁ ለማለት ነው። ታሪካቸውን ለመቀየር ካሳ ለመክፈል ነው። በጣም ብዙ ሐሳብ ማንሳት ይቻላል እዚህ ጋር ግን ሐሳቡን ብቻ ልናገር። የመጀመሪያው ለዚህ ነው፣ ለካሳ ነው። በሴት ወድቀን ነበር፣ በሴት ጆሮ ሞትን ሰምተን ነበር፣ በሴት በኩል ሞትን ሰማን። አሁን ደግሞ በሴት በኩል የትንሣኤን የዘላለማዊነትን የትንሣኤን ብስራት በሴቶች በኩል ሰማን። ለዚህ ነው። ሁለተኛ እግዚአብሔር ለሴቶቹ ትንሣኤውን የገለጠው ለሚፈልጉኝ ለሚሹኝ እገኛለሁ ለማለት ነው። ምን ለሚሉኝ? ለሚፈልጉኝ ለሚሹኝ እገኛለሁ ለማለት ነው። ሴቶች በጣም ይገርማቸዋል። በጣም ኳሊቲ ታሪካቸው ምንድነው? ለፍቅር ዋጋ ከፋዮች ናቸው። የሚወዱትን እስከሚሞቱ ድረስ ዋጋ መክፈል ይችላሉ። እንዲሁም ምንም ሳይፈሩ ነው ለመናገር መስቀሉ ላይ ራሱ መስቀሉ ስር ቁመው እንደነበር ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ወይቀውማ ሀበ መስቀሉ ለእግዚእ ኢየሱስ እሙ ወህታ ለእሙ ወማርያም መግደላዊት ከመስቀሉ ማጠገብ እናቱ የእናቱ እህት ማርያም መግደላዊት እያለ የነበሩ ሴቶችን ይዘረዝራል። መስቀሉ ስር ነበሩ። የማቴዎስ ወንጌል ምዕራፍ 27 ቁጥር 56 ላይም የነበሩ ሴቶችን እነ ዮሐናን እነ ሰሎሜን ይጠቅሳል። ማርቆስም ሉቃስም ሁሉም ሴቶቹ መስቀሉ ስር እንደነበሩ ይጠቅሳል። እና እስከ ሞት ድረስ መስቀል ስር የጸኑ ስለሆኑ ሞቱንም የተመለከቱ ስለሆኑ የጸኑ ስለሆኑ ለጸና እገኛለሁ ለማለት እስከ ሞት ለጸኑ ሴቶች ተገለጠ። ከዮሐንስ ውጪ መስቀሉ ስር አልነበረም። ቅድም ያልኳችሁን ሳትረሱ ነው። ተጨማሪ ሐሳብ ነው እያነሳሉትና ለሚፈልጉኝ ወይም ደግሞ እስከ መጨረሻው ለሚጸና እገለጣለሁ፣ እታያለሁ፣ የሚጸና እኔን ያገኘኛል ለማለት እስከ መስቀል ድረስ ለጸኑ ሴቶች ትንሣኤውንም ለነሱ ገለጸ ማለት ነው። ከፍቅራቸው የተነሳ ሌሊቱን ሙሉ ሳያንቀላፉ ነው ሲፈልጉት የነበረውና ለዚህ ለጸና እታያለሁ ለሚፈልገኝ ይገኛል ለማለት ሌቱን ሙሉ እየተመላለሱ ጨለማውን ሳይፈሩ የንጉሱን ዛቻ ሳይፈሩ እየተመላለሱ ክርስቶስን ይፈልጉ ለነበሩ ሴቶች ትንሣኤውን ገለጸው። ለሚፈልጉኝ ለሚወዱኝ ለሚጸኑ ሰዎች እታያለሁ እገለጻለሁ ለማለት ትንሣኤውን ለማን አደረገ? ለሴቶች ገለጸ ማለት ነው። የጸና ቅዱስ ዮሐንስ ነበር። በእርግጥ ቅድም ለነገርኳችሁ ነው። ቅድም ያለውን ሳንረሳ ነው። ግን ደግሞ በሴቶች ታሪክ የመጀመሪያ ታሪክ ነው የተቀየረውና ይሄ ከዛ የተነሳ ለሴቶች ተገለጸ ነው። ሶስተኛ የሚገርም ነው። ትንሣኤው ለዓለም በቶሎ እንዲዳረስ ለሴቶቹ ትንሣኤውን ገለጸ ይላል ሊቃውንት። ለሐዋርያት ተነግሮ ቢሆን ሐዋርያት ገና ሰብከው መድረክ ምናምን ማለት ገና ነበር። ያ ማለት ነው ባጭሩ ይሄ የሚያሳየው ሴቶቹ ቶሎ የማዳረስ ችሎታ አላቸው ማለት ነው። ያ ማለት ነው ወሬን በቶሎ ምን ይላሉ? ያሰማሉ ማለት ነው። የማውራት ችሎታ አላቸው። ላገኙት ሁሉ እንዲህ ሆነ እያሉ የመናገር ችሎታ አላቸውና በቶሎ ትንሣኤው እንዲዳረስ የትንሣኤው ዜና ለዓለም እንዲዳረስ ትንሣኤውን ለማን ገለጸ? ለሴቶቹ ገለጸ ማለት ነው። ሴቶቹ እንግዲህ መናገር ይወዳሉ ይባላል። መጽሐፍ ነው እንደዛ የሚለው ይባላል፣ ወሬ ሳይሆን መጽሐፍ በትክክል እንደዛ ነው የሚለው። ሴቶቹ መናገር እንዲያዳምጧቸው ይፈልጋሉ። የሚታወቅ ጉዳይ ነውና ተሰሚነትም ስላላቸው በሴቶቹ በኩል ትንሣኤው እንዲናገር አድርገዋል። ቶሎ ወሬ ያዳርሳሉ ነው። እንደዛ ነው እንግዲህ መጽሐፍ ነው ያለው። ለዛ ነው ሊቃውንት እንዲህ ብለው ተርጉሞታል። ትንሣኤው ለዓለም በቶሎ እንዲዳረስ ትንሣኤውን ለሴት ገልጸዋል። እነዚህ ጉዳዮች በደንብ በነገራችን ላይ ስሬስ ሆነን የምናያቸው ነገሮች ናቸው። ቶሎ እንዲዳረስ ትንሣኤው። ሌላው እንዳልኳችሁ ሌሊቱን ሁሉ አቋርጠው ሲፈልጉ ስለነበሩ ለሚጸና ከመጨረሻው ለሚፈልገኝ እገኛለሁ ለማለት ሌቱን ሙሉ ሲፈልጉ ስለነበረ
ስለ ፍቅሩ ብለው ይመላለሱ ለነበሩ ሴቶች ትንሣኤውን ገለጠ። የመጀመሪያው ግን ካሳነት የሚለውን በደንብ ልን ያስፈልጋል። እነዚህን ጥቂት ነገሮች አየን። ሌላ ብዙ ምክንያቶች አሉት። ሶስቱን ተመለከትን። ያስተማረን እግዚአብሔር ይመስገን። እናንተም ለሌላው አዳርሱ። ሌሎችም ትምህርቶች እንዲሰራላችሁ በዚህ ጉዳይ ትሉት ሐሳብ ካለ መማር እንችላለን። ያስተማረን እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በድጋሚ በሰላም አደረሰን አደረሳችሁ። ምክንያቱም ቅዱሳት አንስት የሚባለው ዕለት ላይ ስላለን ስለነሱ ማውራት ስላለብን ነው። በደንብ አውቀን ማክበር ስላለብን ትንሣኤውን ለሴቶች የገለጸው ለዚህ ነው።